ሻሎም ሻሎም ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። በድጋሚ በምሽቱ መረጃ ፕሮግራማችን ዳግም ተገናኝተናል። መስመር ላይ ፓስተር አለማየሁ መረጃ ይዞ እየተጠባበቀን ይገኛል። ከእርሱ ጋር እንግዲህ መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። የዓለማችን ወቅታዊ ጉዳይ በእጅጉ አሳሳቢ ስለሆነ ለኛ የማንቂያ ደወል ነውና በማስተዋል እንድታደምጡን በጌታ ፍቅር ማሳሰብ እንወዳለን። እንግዲህ መልካም ጊዜ ይሁንልን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን መስመር ላይ ፓስተር አለማየሁ ወቅታዊ መረጃ ይዞልን ዳግም ተገኝቷል። ዓለማችን በከፍተኛ ውጥንቅጥ ውስጥ እያለፈች እንደሆነ ይታወቃል። ለኛ የማንቂያ ደወልና እንደ ማስጠንቀቂያ መልእክትም ስለሆነ አሁንም በድጋሚ በጥንቃቄ በማስተዋል እንድታደምጡን በጌታ ፍቅር እናሳስባለን። በቀጥታ ወደ መረጃችን ከማለፋችን በፊት ከፓስተር ጋር ሰላምታ ከተለዋወጥን በኋላ ይዞልን የመጣው መረጃ ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር ይመስገን። እስኪ ለምሽቱ ይዘህልን የመጣውን ደግሞ መረጃ እስኪ ያጋራን። እንግዲህ ጦርነቱ ጉልበቱን እየጨመረ እየሄደ ነው ያለው። ምንም ድርድር እየተደረገ ነው፣ ስምምነት እየተደረገ ነው ቢባልም ኢራናውያን ግን እስካሁን ምንም አይነት ስምምነት እየተደረገ አይደለም ነው የሚሉት። ዶናልድ ትራምፕም ሆነ አሜሪካኖች የራሳቸውን ሀሳብ ነው እየተናገሩ ያሉት። ከኛ ጋር እየተደረገ ያለ ድርድር የለም የሚል ነገር አንስተዋል። እንግዲህ በትናንትናው ምሽት በጣም የሚገርም ነገር አንድ ኢራን ውስጥ ያለ ትልቅ ከተማ ነው። የኃይል ማመንጫው ተመቶ ሌሊቱ ሙሉ ከተማው በጨለማ ተውጦ ነበረ። ግን ህዝቡ ስነ ልቦና የሚገርም ነው። በእውነት አንዳንድ ጊዜ እውነት መናገር ጥሩ ነው። ክርስቲያኖች ስለሆን ሳይድ መያዝም አለብን ብዬ አላስብም። እውነት ነው። እና የህዝቡ ስነ ልቦና ደንቆኛል። እና አልጀዚራም እየዘገበው ነበረ። ህዝቡ ወጥቶ ይጨፍር ነበረ እና እንደውም ሞት ለእስራኤል ሞት ለአሜሪካ ይል ነበር። እና እንዴት ነው ይህንን ህዝብ ነው ወይ መንግስት ገልበጥ ያሉትን ብዬ ትዝብት መውሰድ ችያለሁ። እና ግን ጦርነቱ በዚህ መልክ መቀጠሉ በጣም ከባድ ያደርገዋል። የእስራኤልንም ሃይፋ የሚገኘው የነዳጅ ማጣሪያ ሙሉ ለሙሉ ወደ መመት ተመቷል በትናንትናው ዕለት። ከትናንት ወዲያ ደግሞ እዛው እስራኤል ውስጥ ያለ አንድ የኬሚካል ማጣሪያ ኬሚካል ማቀነባበሪያ ኢንዱስትሪ ፓርክ ውስጥ ከፍተኛ ጉዳት እንደደረሰ እንዲሁም መካከለኛው ምስራቅ ኩዌት ላይ እና ኤሚሬት ላይ ከፍተኛ ጥቃት ተፈጽሟል። እና ይህንን ተከትሎ በትናንትናው ዕለት ዶናልድ ትራምፕ አንድ ዛቻ ዛቻ ነው ያደረጉት። እንደሚሉት ነርቫቸው ተነክቷል ነው የሚሉት። ትራምፕ የኢራንን ውሃ ማጣሪያ አፈነደዋለሁ ሲሉ ዝተዋል። ይህም ብቻ ሳይሆን የኃይል ምንጫቸውን ሙሉ ለሙሉ ደመስሳለሁ የሚል ነገር አንስተዋል። እንግዲህ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ስምምነት ላይ ካልተደረሰ የጋራ የሲቪል መሰረተ ልማቶችን በተለይም በሚሊዮን የሚቆጠሩ ሰዎች የውሃ ፍላጎት የሚያሟላ የውሃ ማጣሪያ ጣቢያን፣ የኤሌክትሪክ ኃይል ማመንጫውን እደመስሳለሁ ሲሉ አዲስ ዛቻ ሰንዝረዋል። እንግዲህ ይህን ነገር ምንድነው ከዓለም አቀፍ ሕግ አንጻር መቼም ቪክተር ኦርባን ደምድመውታል። የኦስትሪያው መሪ እሳቸው እንትን ብለውታል እንጂ የተባበሩ መንግስታት ድርጅት በዚህ ጉዳይ ላይ መግለጫ ሰጥተዋል። ማለትም ጉቴሬዝም ሌሎችም ተናግረዋል። የህዝብ መሰረተ ልማቶች በዓለም አቀፉ በጄኔቭ ስምምነት መሰረት አይነኩም። ለምሳሌ ሆስፒታሎች፣ ትምህርት ቤቶች፣ የኃይል ማመንጫዎች ማለት ኤሌክትሪክ፣ የህዋት ህዝብ የሚጠቀምባቸው የህዝብ መሰረተ ልማት የሚባለው አይነኩም ነው የሚለው የጄኔቭ ስምምነት። ከዚህ አንጻር ስትመለከተው እንግዲህ
ኢራን ይህንን በነ እስራኤል ላይ ይህንን ከፍተኛ እርምጃ ገና ወስዳለሁ እያለች ያለው ነገር አለ። የኢራን አንድ ትልቅ ዩኒቨርሲቲ ሙሉ ለሙሉ ወድሟል። እንደው በአረብ ሀገሮች ያሉ የአሜሪካ ዩኒቨርሲቲዎች አሉ። የአሜሪካ ባለሀብቶች የገነቡት ትልልቅ ተቋማት አሉ። እነሱ ላይ እርምጃ ወስዳለሁ የሚል ነገር ነበር ያነሳችው። እርምጃ ወስዳለሁ የሚል ነው። በትናንትናው ምሽት ግን ይሄ ኃይል ማመንጨትን አጠፌታውን እንደምትመልስና ምናልባትም መካከለኛው ምስራቅ ሙሉ ለሙሉ ጨለማ ሊሆን ይችላል የሚል ነገር እየተነሳ ነው ያለው በታሪክ ማለት ነው። አዎ እንግዲህ አንደኛ ውሃ የሚያጣሩት እነሱ በኤሌክትሪክ ነው። እንዴት ነው የሚደረገው ነው የሚለው። የውሃም አቅርቦት ሁሉ ነው የሚቋረጠው እና ጦርነቱ ወደ ከፋ መልክ መሄዱ እጅግ በጣም አስደንጋጭ እየሆነ መጥቷል። እና ዶናልድ ትራምፕ ምንድነው በማህበራዊ ገጻቸው በስፋት ባሰፈሩት መልእክት በኢራን ያለው ወታደራዊ ዘመቻ ከመጠናቀቁ በፊት ስምምነት ካልተደረሰ የኤሌክትሪክ ኃይል ማውጫውን፣ የነዳጅ ጉድጓዶችን፣ የውሃ ማጣሪያ ጣቢያዎችን ሙሉ በሙሉ እንደሚያወድሙ ገልጸዋል። ፕሬዝደንቱ በኢራን ካለው አዲስ እና አስተዋይ መንግስት ጋር ውይይት እያደረጉ መሆኑን ሾርኒ ትመስላለች። ድርድሩም ጥሩ ውጤት እያሳየ መሆኑን ተናግረዋል። እሳቸው ብቻ ሳይሆኑ የአሜሪካን ቃል አቀባይ የዋይት ሃውስ ቃል አቀባይም ይህም በአጽንኦት ነው የተናገሩት። አዎ እንግዲህ ምንድነው ለምን መሰል ከኢራኖች ደግሞ የሚሰማው ተቃራኒ ነው። የተገላቢጦች ነው የምትሰማውና ከማን ጋር ነው አሁን ድርድሩ እየደረጉ ያሉት ከማን ጋር ነው የሚለውን ነገር እሱን ማንሳት ያስፈልጋል። ባሊቃፍ የሚባሉት ናቸው ባግራፊ የሚባሉት የአፈጉባኤው እሳቸው ናቸው እየመሩ ነው የሚባሉት። እንግዲህ ብዙ ነገሮች አሉ። አሁን ኢራኖች ጠንካራ አንድነት እንዳላቸው ነው እየታየ ያለው በውጊያ በተጨባጭ እያለ ምድር ላይ ያለው ከፕሮፓጋንዳው ባሻገር ማለት ነው። ነገር ግን ይሄንን ጠንካራ አንድነት እንዳላቸው በትናንትናው ዕለት የመብራቱ በወደመ ጊዜ እኮ ያ ሁሉ የከተማ ውስጥ ተገልብጦ ከተማው መንገዶችን አጨናንቆ መፈክር ባላሰማም ነበረ። ገብቷል። ማለትም አሜሪካና ዶናልድ ትራምፕ እንዳቀዱት እንዳልሆነ የሚያመለክቱ ነገሮች እየታዩ ነው ያሉትና እንግዲህ ትራምፕ የሰጡት የሆርሙዝ የባህር ወሽመጥ መክፈቻ ቀነ ገደብም ወደ ሚያዝያ አፕሪል 6 በፈረንጆቹ አራዝመውታል። ማለት ዛሬ እንግዲህ 31 ነው። ከ7 ቀን በኋላ ማለት ነው ወደዛ አራዝመውታል። መጀመሪያ 24 ሰዓት ነበር ሰጥቶ የነበሩ 48 ሰዓት ከዛ ወደ 5 ቀን አሁን ደግሞ እንደገና ሌላ 7 ቀን ኤክስቴንድ እያደረጉት ነው የመጡት። ይሄ ድርድሩ በተሳካ ሁኔታ እየሄደ ነው የሚለውን ለማመልከት ነው ወይስ እንደው እድል እየሰጡ ነው? እንግዲህ ይሄን ድርድር ለማድረግ የአረብ ሀገሮች ግፊት እያደረጉ ነው ያሉት፣ በሁለቱም ላይ ጫና እያደረጉ ነው ያሉት። ግን ምንድነው ኢራን ድርድሩ ከመጀመሩም በፊት ጦርነቱ መቆም አለበት የሚል ነገር አላት። ጦርነቱ ይቁም። ሁለተኛው ደግሞ ጦርነት ላለመኖር ላይደረግ ዋስትና ላገኝ ነው። ለምን በትናንትናው አንስተነዋል። 2 ጊዜም በድርድር መሃል እያለች ነው ጦርነት የተከፈተባት። ስለዚህ ከዚህ አንጻር የሚያነሱት ነገር ጭብጥ ነው ወይ ብትለኝ ጭብጥ ነው፣ እውነት ነው፣ ጭብጥ ነው። ሌላው ድርድሩ ብሔራዊ ጥቅምን አሳልፎ የሚሰጥ እንዲሆን አይፈልግም የኢራን ህዝቡ ራሱ አይፈልግም። እንዲያውም አፈጉባኤ እኮ ያሉት ህዝቡ አደራ ያለን አሜሪካንና እስራኤልን አዋርደን አሸንፈን ማሳየት ስንችል አደራችንን ተወጥተናል የሚል ሐሳብ አላቸው። ልክ ነህ። ቅድም ያነሳውልህ የተባበሩ መንግስታት ድርጅት እነዚህ አይነት ተቋማትን መምታት ክልክል እንደሆነ ነው እየተናገረ ያለው። ይህ ብቻ አይደለም። የትራምፕ ዛቻ በዓለም አቀፍ የሰብአዊ መብት ተሟጋቾች ዘንድ ከፍተኛ ተቃውሞ እያስነሳባቸው ነው ያለው። አንዳንድ አገር የኤሌክትሪክ መስመር፣ የነዳጅና የውሃ አቅርቦትን አወድማለሁ ብሎ መዛት
ድርድር ሳይሆን የጦር ወንጀል ነው ብለዋቸዋል። ክሪሚናል ነው። እንደው ጣልቃ መግባት አይሆንብኝና ፓስተር አንዳንድ አናሊሲስ የሚሰጡ ሰዎች የሚናገሩት ምንድነው ቀደም ሲል ይሄ ጦርነት ከመጀመሩ በፊት የህዝብ አመጽ ተነስቶ እንደነበር ይታወሳል። ህዝባዊ አመጾች ነበሩ። እና እሱን እንግዲህ የኢራን አገዛዝ በኃይል በርካታ በሺዎች የሚቆጠሩ ሰዎችን በመግደል አስቁሞታልና አሁን በአንጻሩ የአሜሪካን ፕሬዚዳንት ይሉ የነበሩት እርዳታ ለመስጠት እየመጣን ነው፣ የኢራን ህዝብ ሆይ አለንልህ ብለው ነው እንግዲህ የመጡትና አሁን በአንጻሩ ደግሞ የመሰረተ ልማት ደግሞ ኢራን ህዝብ የሚጠቀምበትን መሰረተ ልማት ሲወድም ሲያይ ምንድን ነው ሊፈጠር የሚችለው? ይሄ ጥላቻ ነው የሚፈጠር። ተገቢ ነው። ልታንበረክከው አትችልም። ውጤት ያመጣል? ውጤት አያመጣም። የምታንበረክከው አይነት ህዝብ አለ፣ ማታንበረክከው አይነት ህዝብ አለ። እንደዚህ አይነት ነገሮች ቢደረግ አሁን ኢትዮጵያ ውስጥ ቢደረግ ህዝቡ አርበኛ ነው የሚሆነው። እንዲያውም እኮ ምላሻቸው የማይመስል ነገር ለሚስት አትንገር አይነት ነገርም ጭምር ነው እየተናገሩ። ስለዚህ ማጸፌታ ነው የምንሰጠው ነው። ምንድነው መሰለ እና ይሄ የሰብአዊ መብት ድርጅቶች ከፍተኛ ተቃውሞ ማሰማታቸው፣ ዓለም አቀፍ ተቃውሞ መነሳቱ ይበል የሚያሰይ ነው። ምክንያቱም ወንጀልም ነው። እውነትም ከሆነ እንዴ አንተ ወታደር ከሆንክ ወታደር ጋር ነው የምትዋጋው። ገብቶሃል? ወታደራዊ ተቋሞችን መምታት መብት ነው። የጄኔቭ ስምምነት የሚለው ትችላለህ። እንደውም እንኳን የቆሰለ ወታደር እኮ አትገልም። በጄኔቭ ስምምነት የተማረከ ወታደር አትገልም። ያ ተግባራዊ ይሆናል አይሆንም? አሁን ምን መሰለ ይሄ ዲክታተርሺፕነት ሲነግስ ገብቶሃል? ዲክታተር ስትሆን መሪ ዲክታተር ሲሆኑና ከመሪው ጋር ያሉ ሰዎች የዲክታተር አቅንቃኞች ከሆኑ እንደዚህ አይነት ነገሮች ይፈጸማሉ። ዲክታተሮች ለምንም አያስቡም። ስለ ራሳቸው ብቻ ነው የሚያስቡት። የራሳቸው ገኖ መውጣት ገናናነትን የሚያስቡት እንጂ ስለ ሰብአዊነትና ስለ ህዝብ፣ ስለ ዓለም አቀፍ ህጎች አያስቡም። እኚህ ሰው እኮ አሁንም ጦርነቱን እኮ የከፈቱት ዓለም አቀፍ ህግ ጥሰው ነው። ደግፈው አይደለም። ዓለም አቀፍ ማህበረሰብ አልደገፋቸው። በተባበሩ መንግስታት ድርጅት አላስወሰኑ። ኢቭን እንኳን ተቃውሞም ቢቀርብባቸው እንኳን በጸጥታው ምክር ቤት ከዚህ በፊት ለምሳሌ የኢራቅ ጦርነት ከመጀመሩ በፊት ጸጥታው ምክር ቤት ድረስ አሳውቀዋል። የተባበሩ መንግስታት ድርጅት አሳውቀዋል። ዓለም አቀፍ ድጋፍ ነበራቸው በዛን ሰዓት። የተባለው ግን መጨረሻ ላይ ውሸት ሆኖ ውርደት ቢከናነቡም ያንን ጦርነት ያስጀመሩ ቶኒ ብሌር ስልጣናቸውን እስከ መልቀቅ ቢያደርሳቸውም የተባለው ኬሚካል ባለመኖሩም የገቡበት ታርጌት ግን ነዳጅ ለመዝረፍ እንደሆነ እያሳየ ነው። ልመጣልህ እኮ ነው። አሁንም እሳቸው እኮ ደሴቲቱን እቆጣጠራለሁ ይላሉ። የሆርሙዝን ያችን ደሴት የሚቆጣጠሩበት ትልቁ ምክንያት የኢራንን ነዳጅ ለመቆጣጠር ነው። በአፋቸውም እኮ ተናግረዋል እኮ እና የኢራንን ነዳጅ ለመቆጣጠር ነው። ይሄ ዓለም አቀፍ ሕግን የጣሰ ጉዳይ ነው፣ መርህን የጣሰ ጉዳይ ነው የሚለው የዓለም አቀፉ ማህበረሰብ ተቃውሞ የጦር ወንጀል ነው የሚለው የዓለም ማህበረሰብ ተቃውሞ ትክክል ነው። የህግ ባለሙያዎች እንደሚሉ ደግሞ የሲቪል ተቋማትን ኢላማ ማድረግ በጄኔቭ ኮንቬንሽን የተከለከለና የጋራ ቅጣት የሚፈርጅ የጦር ወንጀል ነው የሚለው የጦር ወንጀል ነው የሚለው እና እኚህ ሰውዬ በወንጀለኝነት ሊቆይ ይችላል። አንዳንድ ነገሮች እኮ በጣም የሚገርም እዚህ ዓለም ላይ ቆይቶ ከስልጣን ወርደህም ቆይቶ ልትጠየቅ ትችላለህ። ምክንያቱም ዓለም አቀፍ ድርጅቶች አሉ እንዲህ አይነት ነገሮችን አሰባስበው ወደ ፍርድ ቤት ይዘው የሚሄዱ እና ያስጠይቃል። አሁን ዛሬ አምባገነን መሆን አይደለም ከራሳቸው ህዝብ እኮ ትናንትና ዘግበነዋል። 9 ሚሊዮን ህዝብ ወጥቶ ትናንት 60% የመረጣቸውን መሪ ተቃውሟቸዋል። ለምን ተቃወማቸው? ጦርነቱን አንፈልግም ነው እያለ ያለው እውነት ነው። እና እንዳልኩህ መውጫ መንገድ አጥተዋል። መውጣት ይፈልጋሉ በስምምነትም በምንም ካልወጡ ግን ካፈርኩ አይመልሰኝ
የሀበሻ አባባል አለች። አሁን አንተ እየነገርከን ያለው ትክክለኛው መሬት ላይ ያለውን እውነታ ነው። ግን ደግሞ ይሄ ነገር ደግሞ ሊሆን ግድ ነው ፓስተር፣ ሊሆን ግድ ነውና አሁን ይሄ እንዴት ብለን ልናስታርቀው እንችላለን? ማለቴ በመንፈሳዊ መነጽር ስንመለከተው ግዴታ ሊታመስ ይገባልና በአንጻሩ ደግሞ ህዝብ ደግሞ ሌሎችም የተባበሩት መንግስታት በለው የሰብአዊ መብት አስከባሪዎች በላቸው ዓለም ላይ ሰላም እንዲሆን ነው የሚፈልጉት። ግን አይሆንም። እሱ ልክ ነህ እኮ። እኔ ከአንተ ሀሳብ ጋር እስማማለሁ። መጨረሻው ዘመን ላይ ሲመጣ ይሄ ነው የሚሆነው። እንደነዚህ አይነት ነገሮች ደግሞ ትርምሶች እየቀጠሉ ይሄዳሉ። እንደውም ለምሳሌ በሆርሙዝ ሰርጥ ተስማሙ እንበል፣ ተከፈተ እንበል፣ ኢራንና አሜሪካ ተደራደሩ እንበል፣ እስራኤል የምትቆም ትመስላለች? አትመስልም። ሌላው ደግሞ የአውሮፓውያኖች በእስራኤል ላይ ጥብስ መንከስ ምን ይመስላል? ብታቆምም አሳቻ ሰዓት ጠብቀው መከበባ አይቀርም። ለምሳሌ አንድ ዜና ልንገር። የኔቶ የአየር መከላከል ስርዓት ወዴት እያመራ ነው? ወደ ቱርክ እያመራ ነው። ቱርክ ለመጠበቅ እስራኤል ባለስልጣኖች ደግሞ ከቅርብ ጊዜ ጀምሮ ቀጣዩ ከኢራን ቀጣዩ ማነች እያሉ ነው። ቱርክ ነች እያሉ ነው። ከዛ ግብፅን የሚፈልንትን የእነሱ ስትራቴጂክ ምንድን ነው? ከአካባቢያቸው ጠላትን ማራቅ፣ የጠላትን ኃይል መስበር፣ በመካከለኛው ምስራቅ ልዕለ ኃያል ብቸኛ ሆኖ መውጣት ነው። ገብተዋል። ሴጣን የሚሰጣቸው አጀንዳ አለ። ምድራዊ የሚታይ አጀንዳ ነው። እኛ ግን ከአጀንዳው ጀርባ እየተደረገ ያለውን ነገር ነው እያየን ያለነው። ከአጀንዳው ጀርባ ደግሞ የሐሰተኛው ክርስቶስ እንዲነግስ ከተፈለገ ይሄ የመካከለኛው ምስራቅ መተራመስ መቻል አለበት። አሁን አሜሪካ ወጣች ማለት መካከለኛ ምስራቅ ላይ ያለው ትርምስ ይቆማል ማለት አይደለም። በፍጹም አይቆምም። እንደማይቆም ጉዳይ እንደሆነ እናውቃለን። ሊቆም የሚችልበት መንገድም የለም። መቅደሱ ተሰፍቶ አውሬው እስኪነግስ ድረስ አውሬው ነግሶ ለ3 ዓመት ከ6 ወር ብቻ ነው እፎይታ የሚያገኘው። ከዛ መልሶ አይሁድ ከድንዛዜው በሚወጣበት ሰዓት፣ በሚባንንበት ሰዓት፣ እርኩሰት በሚያይበት ሰዓት ሆ ብሎ በመሲሁ ላይ ሲነሳ መሲሁ ዓለምን ሁሉ ያስተባብርባቸዋል። ዓለም ሁሉ ተማምሮ ምን ያደርጋል? እስራኤልን ሊወጋ ይነሳል። ሐሰተኛው መሲህ ማለት ነው። አዎ እኛ ያን ጊዜ ነው ከክርስቶስ ጋር ከሰማይ በደመናት ወደ ምድር የምንመጣው። እውነት ነው። ያን ጊዜ በአፉ ውስጥ ትንፋስ ያጠፋቸዋል ነው የሚለው መጽሐፍ። የሚነግረን እውነታ ይሄ ነው። እንግዲህ ኢራን በበኩሏ 15ቱን ነጥብ የተኩስ አቁም ውሳኔ ሐሳብ ከአሜሪካ በቀጥታ ባልሆነ መንገድ እንደደረሳት አምናለች። ይሁን እንጂ የአገሪቱ የጦር ኃይል አሁን በጽኑ እየተዋጋ መሆኑንና በትራምፕ ዛቻ እንደማይንበረከክ እየገለጸ ይገኛል። እንግዲህ እየገለጸ ይገኛል። አንድ ነገር ልጨምርና እንደው የግብፅ ጉዳይ ትንሽ እዚህ ላይ እናክልበት። በዚህ ጦርነት ዙሪያ ሀሳብ ሰጥተዋል የግብፁ ፕሬዚደንት በካይሮ በተካሄደው የግብፅ ኢነርጂ 26 ጉባኤ ላይ እስካሁን ምንም ድምፅ አላሰማም። ንግግር ያደረጉት የግብፅ ፕሬዚዳንት አብዱል ፈታህ አልሲሲ በቀጠናው የተከሰተው የኢራን ጦርነት ማስቆም የሚችሉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ብቻ መሆናቸውን በመግለጽ በአፋጣኝ ጣልቃ ገብተው መፍትሄ እንዲያመጡ ተማጽነዋል ይላል። እንግዲህ ጦርነቱን እያካሄዱ ያሉት እሳቸው ራሳቸው አይደሉ ወይ? እቺ ጎንበስ ቀና ማለት አይደለች ወይ? እሱ ብቻ ነው የሚለው ሰውየው ከሚወዱት ነገር አንዱ ይሄን ነው። በቃ ሰውየው መካብ ይወዳሉ። እርሶ መባል ይወዳሉ። አልሲሲ ደግሞ በዚህ የተካኑ ናቸው። አሁን ምን ለማለት ተፈልጎ ነው? እና ፕሬዚዳንቱ ጦርነቱ የነዳጅ አቅርቦት እጥረትና የዋጋ ንረትን በማስከተሉ የዓለምን ኢኮኖሚ ክፉኛ እንደሚጎዳው ገልጸው በተለይም በነዳጅ ማምረቻና ማጣሪያ ተቋም ላይ የሚሰነዘረው ጥቃት የነዳጅ ዋጋን
በአንድ በርሜል ወደ $200 በላይ ሊያደርሰው እንደሚችል አስጠንቅቀዋል። እንግዲህ እሳቸው አልሲሲ ከራሳቸው ጥቅም አንጻር እንጂ ለመካከለኛው ምስራቅ ለኢራንም ለማናቸውም አስበው አይደለም። በታሪክ እንግዲህ የግብፅ መሪዎች ለመካከለኛውም ለአረብም አስበው አያውቁም። ብዙ ዘመናቸውም በተንኮል የተካኑና ለራሳቸው ብቻ የሚያስቡ መሪዎች እንደሆኑ እናውቃለን። ነገር ግን ድምፅ ማሰማት ጀምረዋል ማለት ነው። በተለይ ሁቲ ቀይ ባህርን እዘጋለሁ ማለቱና ጦርነቱ መጀመሩን የእሳቸውንም ጉሮሮ እንደሚይዝ ይታወቃል። ይታወቃል። እንግዲህ አንዳንድ ጊዜ እኮ ከበሮ ሲመታ አይደለም የሚጮኸው፣ ካልተመታ አይጮህም እኮ። እስከ ዛሬ ጸጥ ብለው እዚህም የዛም ሳይሉ እንዴት ነው አሁን? እንግዲህ አድማጮቻችን እኔና ወንድሜ ይልቃል በፊት ይሄንን አቅርበንላችኋል። እንግዲህ መጨረሻው ዘመን በፊታችን እየተደቀነ ነው ያለው። የዓለም ነገር እየተወሳሰበ የኢኮኖሚ ንረቱ እስከ የለም፣ ሀብታም ደሃ ሀገር የሚባል የለም። ሁሉን እየነካካ ያለበት ሰዓት ላይ ነን ያለነው። እንግዲህ ይችን ደግሞ የፋሲካን በዓል ተከትሎ ምን ሊፈጠር እንደሚችል ባናውቅም፣ ነገር ግን ማድረግ ያለብን ቤተክርስቲያን ተልኳን መወጣት ነው። ወደ እግዚአብሔር መጮህ አለባት። የእግዚአብሔርን ፊት መፈለግ አለባት። እንደገና ይህንን ጉዳይ ሊፈታ የሚችለው እግዚአብሔር ብቻ ነው። አንዳንድ ጊዜ ታውቃለህ፣ በጦርነቶች ውስጥ በችግር ውስጥ እግዚአብሔር የተአምራት እጆቹ ተገልጦ ህዝብን የማሻገር ተአምራትን እንደሚያደርግ እናውቃለን። ስለዚህ ወንጌላችን ተረት ሳይሆን እውነት ስለሆነ ወደዛ ወደ እግዚአብሔር ቃል ፊታችንን መልሰን ያንን ማድረግ አለብን ብዬ እላለሁ። ጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። መልካም ምሽት። እግዚአብሔር አብስቶ ይባርክ ፓስተር። በቀኑ መረጃችንም እንደዚሁ አሳሳቢ መረጃና መልእክት አስተላልፈን ነበረ። በዚህ አጋጣሚ ይህ መረጃ ያመለጣችሁ ወገኖች ቻናላችን ላይ በመግባት መረጃውን ማድመጥ ትችላላችሁ። በየምንሰጠው ፕሮግራምና መረጃ በጎ አስተያየታችሁን የምትሰጡን ወገኖች እግዚአብሔር አብስቶ ይባርካችሁ። በዚሁ እንድትቀጥሉ እንዲሁም ደግሞ ጸሎትም እንድትጸልዩልን ሐሳብም ካላችሁ በሐሳብ መስጫ ሳጥን ውስጥ ሐሳባችሁንም አሁንም አስቀምጡልን። እንግዲህ ውድ አድማጮቻችን የዓለማችን ገጽታ በአሁኑ ሰዓት ይመስላል። የኛ ሚና ምንድነው? የሰማነውን አስተውለን የቆምንበትን መሬት ምንድነው ብሎ መገምገምና የወደፊቱን ደግሞ በጽድቅ ለመቀጠል ራስን ብቁና ዝግጁ ለማድረግ ለክርስቶስ ኢየሱስ ዳግም መምጣት የሚረዳ የማንቂያ ደወል ሆኖ እናገኘዋለን። በዚህም እግዚአብሔር እንዲረዳን ምኞታችን ነው። እንግዲህ በቀኑም በምሽቱም መረጃዎችን እያጠናከረ እያደራጀ ይዞልን መጥቶ ማንቂያ ደወል እየደወለልን ያለው ወንድማችን ፓስተር አለማየሁ ነው። እግዚአብሔር አብስቶ ይባርከው። እኔም እንግዲህ ፕሮግራም በመምራት አብሬያችሁ ነበርኩኝ። እግዚአብሔር ፈቃዱ ከሆነ እንግዲህ የምንገናኘው ሐሙስ ዕለት ይሆናል። በነገው ዕለት የሳምንታዊው የዜና አወጃ በብስራት ይቀርባል። በዛም ደግሞ በቀጥታ ስርጭት 12 ሰዓት ላይ እንድትታደሙ ግብዣችን ነው። መልካም ጊዜ ይሁንላችሁ። እግዚአብሔር አምላክ ሀገራችንና ሕዝቡን ይጠብቅ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።